በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትልቁ ጾም ውስጥ የአብይ ጾም የመጨረሻው ሳምንት የሆነው ሰሞነ ሕማማት ላይ ነው የምንገኘው። እንኳን አደረሳችሁ እያልኩኝ እንግዲህ ዛሬ ጸሎተ ሐሙስ ነውና በጸሎተ ሐሙስ የሚዘጋጅ የምግብ ዝግጅት ላይ ነው የምንገኘው። በዚህ በተገኘውበት ቤት እንግዲህ ለጸሎተ ሐሙስ የሚዘጋጀው ጉልባን ወይም ደግሞ አሞካኮ ተብሎ የሚጠራው ምግብ ከምን ነው የሚዘጋጀው፣ በዝግጅቱ ውስጥ ደግሞ ምን አይነት ሂደቶች አሉ የሚለውን ሊነግሩን አንድ እናት አጠገቤ ይኖራሉ። እንኳን አደረሳችሁ። እንኳን አብሮ አደረሰን። የአብይ ጾም እንዴት ነው? እስኪ ስለ አብይ ጾም ለዓመት ላደረሰን እግዚአብሔር የተመሰገነ ይሁን። ጾም ቆንጆ ነው። እንጾማለን፣ እንጸልያለን፣ እንሰግዳለን። ከዛ ደግሞ ያው የጉልባን ሰዓት ሲደርስ ስንዴያችንን እንገዛለን፣ እንፈትጋለን ለቅመን። ከዛ በኋላ እንጥዳለን። ሲለቀም እንክርዳድ አለው፣ አፈር አለው። ያንን እናጸዳለን መጀመሪያ። ካጸዳን በኋላ ነው አጥበን የምንፈትግ። ያው ስናቀርበው የዛለት ቡና አፍልተን ሚጥሚጣ እናረጋለን። ሚጥሚጣ የሚፈልግ የማይፈልግ ካለ ደግሞ በባዶ እናቀርባለን። ቡናችንን አፍልተን ዳቦአችንን ቆርሰን እንቋደሳለን ማለት ነው። ስንዴያችንን እናጥባለን። አሁን መጀመሪያ እናጥብና ከዛ እንቀየራለን። ቀየረን በሶስተኛው ነው ድስታችን ውስጥ የምንጨምረው ማለት ነው። ታሸት አለበት። ቆሻሻ ሊኖረው ይችላል። ይህንን ቆሻሻ ስንዴው ከበሰለ በኋላ ባቄላውን እንጨምራለን። ባቄላው ደግሞ ገበያ ላይ የተዘጋጀ ስላለ እንገዛለን። ቤት ውስጥ ደግሞ እንደ እናቶቻችን እንደ በፊቱ ወፍጮ ምናምን ካለ ደግሞ በዛ ፀሐይ ላይ አስመትተን ፈትገን ከክተን እንፈትጋለን ማለት ነው። እሳት አይነካውም። የተከካ ይለቀማል። ተለቅሞ ይታጠባል። ታጠብና እናሰጠዋለን። አስጥተን እንደገና ስንጨምር ስንዴው ላይ አጥበን እንጨምራለን። አብረን እናበስላለን። ከአንድ ሰዓት በኋላ ይበስላል። ከበሰለ በኋላ ቡናችንን እናቀራርባለን፣ ዳቦም እናቀራርባለን። ከዛ ጉልባናችንን በሳህን አድርገን ጎረቤቶቻችንን እንጠራለን። ከዛ አብረን ያንን እንቀብሳለን ማለት ወደ መጨረሻው እንግዲህ ደርሷል። እግዚአብሔር ይመስገን ለዚህ ያደረሰን አምላክ እናመሰግናለን። ፈጣሪ ደግሞ በሚቀጥለው አርብ ስግደታችንን እንሄዳለን። ጸሎተ ሐሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአብይ ጾም ካሉ የሰሞነ ሕማማት ታላቅ ቀናት አንዱ ነው። በዚህ ቀን እንግዲህ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት፣ ትህትናና ፍቅርን ያስተማረበት ዕለት ነው። በዚህም ሕጽበተ እግርን ጨምሮ በርካታ ሃይማኖታዊ ስነ ስርዓቶች ይከናወናሉ። ከነዚህ መካከል አንዱ ደግሞ እንግዲህ አማኞች በየቤታቸው ይህንን ምግብ ጉልባን አዘጋጅተው ይመገባሉ። የጸሎተ ሐሙስ ከጾም መልስ የሚመገቡትን የጉልባን ዝግጅት ነበር ያሳየዋችሁ።